ሰላም በዛሬው ዕለት የምናቀርብላችሁ ጽሁፍ ከምስራቅ ወለጋ ጉዳይ ጋር በተገናኘ የተጻፈ ጽሁፍ ነው። ይሄ ጽሁፍ በእንግሊዝኛ የተጻፈ ሲሆን ወደ አማርኛ መልሰን ለእናንተ እናቀርብላችኋለን ማለት ነው። የጽሁፉ ጸሐፊ አቶ አሰበ ረጋሳ ይባላሉ። በዚህ ጽሁፋቸው ላይ ከፋኖና ከምስራቅ ወለጋ ጋር የተገናኙ ጉዳዮችን ይዳስሳሉ። ይሄ ጽሁፍ የጸሐፊውን አቋም እንጂ የሚኪያስ ሚዲያን አቋም ከወዲሁ እንደማያንጸባርቅ ለማስገንዘብ እንወዳለን። የቃል አጠቃቀሙ ከጸሐፊው ጋር የተገናኘ ነው። እንደሚከተለው ጽሁፉን እናቀርብላችኋለን። ይህን ቪዲዮ መመልከት ስትጀምሩ ላይክ ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁም ሰብስክራይብ አድርጉ፣ ሼር ማድረጋችሁን አትርሱ። የፋኖ ኃይል ተኮር የቦታ ባለቤትነት ጥያቄዎችና በምዕራብ ኦሮሚያ ያለው ቀውስ ይላል ርዕሱ። ባለፉት 7 ዓመታት በምስራቅና በሆሮ ጉድሩ ወለጋ ዞኖች የተከሰተው ሁከት የሲቪሎችን ሕይወት የቀጠፈ ማህበራዊና ኢኮኖሚያዊ ሁኔታዎችን ያበላሸና አካባቢው ከሀገሪቱ አደገኛ የግድያ ቀጠናዎች አንዱ ያደረገው ሆኗል። ትምህርት ቤቶች ተዘግተዋል። እርሻዎች ታርሰው ሳይዘሩ ቀርተዋል ወይም በሚሊሻዎች ተይዘዋል። ከቤታቸው የተፈናቀሉ ወገኖች በአቅራቢያ ባሉ ከተማዎች ሄደው ከተሞቹን አጨናንቀዋል። የትራንስፖርት አገልግሎት በአብዛኛው ተቋርጧል። እንዲሁም የጤና ተቋማት አገልግሎት መስጠት አቁመዋል። እንደ አውሮፓውያኑ አቆጣጠር በ2024 የወጣ የአዲስ ስታንዳርድ ድረገጽ ዘገባ እንደሚያሳየው ቀደም ሲል የኢትዮጵያ በርካታ የተማሩ ሊቃውንት መፍለቂያ የነበረችው ምዕራብ ኦሮሚያ አሁን ላይ ከሀገሪቱ ከፍተኛ የትምህርት ማቋረጥ መጠን ካለባቸው አካባቢዎች አንዷ ሆናለች። አንዳንዶቹ ትምህርት ቤቶቿም ወደ ጦር ካምፕነት ተቀይረዋል። እንደ አውሮፓውያኑ የዘመን ቀመር በ2022 እና 2023 መካከል ብቻ በእነዚህ ሁለት ዞኖች ከግማሽ ሚሊዮን በላይ ሰዎች ከአካባቢያቸው ተፈናቅለዋል። ለእነዚህ ቀውሶች ዋነኛው መንስኤ ፋኖ በመባል በሚጠሩት የአማራ ክልል የመስፋፋት ዓላማ ባላቸው ሚሊሻዎች የሚፈጸመው ጥቃትና የገዢው አካል በኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔ ላይ የሚያካሂደው ጸረ ሽምቅ ዘመቻ ነው። ገዢው አካል ይህን ግጭት በማቀጣጠል ረገድ ያለው ሚናና ሲቪሎችን ለመጠበቅ አስቸኳይ እርምጃ ለመውሰዱ ተገቢውን ትኩረት የሚያስፈልገው ቢሆንም በእነዚህ ሁለት ዞኖች ያለውን ግጭት በገዢው አካል ብቻ የተደገሰ የፖለቲካ ስትራቴጂ አድርጎ ማቅረብ ነገሩን አቃሎ ማየት ነው። ስለዚህ ይህ ጽሁፍ የምስራቅና የሆሮ ጉድሩ ወለጋ ዞን የቆላማ አካባቢዎችን ወደ እርሻ ዞንነት ወይም ቀጠናነት የለወጠውን ታሪካዊ ሁኔታ የሚያስረዳ ሲሆን በኋላ ላይ በወለጋ የታየውን የአማራ የቦታ መስፋፋት ፍላጎት አመጣጥ ይመረምራል። በተጨማሪም የመንግስት በግጭቱ ውስጥ እጁን ማስገባት ከሰራተኛ ደጋፊነት ጋር እንዴት እንደሚገናኝ ይተነተናል። በመጨረሻም ገዢው አካል በኦነግ ሰራዊት ላይ የሚያካሂደው የጸረ ሽምቅ ዘመቻና እነዚህን ዞኖች የጠላት ግዛት ብሎ መፈረጁ ህዝቡን እንዴት ለጉዳት አጋልጦ እንደተወው እገልጻለሁ። አንገር አባይ ሸለቆዎች ከሰፈራ ወደ እርሻ ልማት ቀጠና። ግጭቱን የሚያቀናብሩት ገዢው አካል ወይም የፖለቲካ ተፎካካሪዎች ናቸው የሚለው አጠቃላይ ግምት ቢኖርም የፋኖ ጥቃቶች በትንሹ በኦሮሚያ ውስጥ የአማራ ልዩ ዞን ለመመስረት በከፍተኛ ደረጃ ደግሞ አካባቢዎችን ወደ አማራ ክልል ለመቀላቀል የተወጠኑ ሰፊ የፖለቲካ ፕሮጀክት አካል ናቸው። እነዚህ የቦታ ባለቤትነት ጥያቄዎች በደርግ ዘመን ከተካሄደው የሰፈራ ታሪክና የአንገር አባይ ሸለቆዎችን ወደ አትራፊ የእርሻ ቦታነት ከመቀየር ጋር የተያያዙ ናቸው። ደርግ በወቅቱ በድርቅ ከተጎዱት የአማራና የትግራይ ክፍላተ ሀገራት ከ250 ሺህ በላይ ሰዎችን ወደ ወለጋ ያፈለሰበትና ያሰፈረበት ሰፊ የሰፈራ ፕሮግራም ጀምሮ ነበር። ደርግ የሰፈራ ቦታዎቹን ሰው የማይኖርበት ምድረ በዳ፣ ባዶና ድንግል መሬት እንዲሁም የተትረፈረፈ የመጠለያ ቦታ አድርጎ በመሳል የሀገር በቀል መሬቶችን ባዶ መሬት ወይም ቴራኔለስ አድርገው ከሚያቀርቡ የቅኝ ግዛት አመለካከቶች ጋር በማመሳሰል ገና ከመነሻው በኦሮሞ ማህበረሰቦች ላይ ከባድ የሆነ በደል ፈጽሟል። ከዚያ በኋላ ባሉት 10 ዓመታት የሰፈራ ፕሮግራሙና የአንገር ሸለቆ የመንግስት እርሻዎች ከፍተኛ ቁጥር ያላቸው ሰፋሪዎችን ስበዋል። ቁጥራቸው እየጨመረ ሲመጣ ሰፋሪዎችና መጤዎች እንደ አውሮፓውያን አቆጣጠር በ2000ዎቹ መጀመሪያ ላይ በኦሮሚያ ውስጥ የአማራ ልዩ ዞን ለመመስረት የቦታና የፖለቲካ ጥያቄዎችን ማንሳት ጀመሩ። ይህንንም የቀድሞ የመላው አማራ ህዝብ ድርጅት ወይም ማሃድ ጨምሮ ከአማራ የፖለቲካ ፓርቲዎች ጋር
በመቀናጀት አድርገውታል። እንደ አውሮፓውያን አቆጣጠር በ2000 መጀመሪያ እና በ2001 መጀመሪያ ላይ ሁከት የተቀሰቀሰ ሲሆን ከ10,000 በላይ ሰዎች የተፈናቀሉበት፣ ከ3,000 በላይ እንስሳት የተዘረፉበት እና በወቅቱ የጊዳካር ኪረሙ ወረዳ በነበሩ የኦሮሞ ነዋሪዎች ላይ የተገነቡ 500 ያህል ቤቶች ወድመዋል። የቦታ ጥያቄው በአካባቢው ብቻ የተጀመረ ሳይሆን ከአማራ ብሔርተኝነት ጋር የተያያዘ በመሆኑ ገዢው አካል የኦሮሞ ገበሬዎችን ትንሾችን እንደ ጦር ያሉ ባህላዊ መሳሪያዎችን እንኳን ሳይቀር ህገወጥ እስከ ማድረግ ድረስ እንዲሁም ትጥቅ ሲያስፈታ ቆይቷል። ሰፋሪዎቹ ግን በሚስጥር ታጥቀዋል። በተጨማሪም እንደ አውሮፓውያን አቆጣጠር ከ2018 ጀምሮ የሁከቱ መጠን፣ ስልትና አካሄድ ከአልፎ አልፎ የቡድን ግጭቶች ተቀይሮ በጥሩ ሁኔታ በተደራጁ በሰለጠኑና በተቀናጁ የጦርነት እንቅስቃሴዎች ወደሚፈጸሙ ጭፍጨፋዎችና የጅምላ መፈናቀል ተሸጋግሯል። ከ2022 ጀምሮ በእነዚህ ዞኖች በፋኖ ኃይሎች የተፈጸሙ በርካታ ጥቃቶች ከግማሽ ሚሊዮን በላይ ሰዎችን አፈናቅለዋል። በሺዎች የሚቆጠሩ ሰዎችን በግፍ ገድለዋል። ቤቶችንና ንብረቶችን አቃጥለው አሽመድምደዋል። እንዲሁም በሺዎች የሚቆጠሩ እንስሳትን ዘርፈው ወደ ጎጃም ሄደዋል። በኪራሙ አጋምሳና እሙሩ ወረዳዎች ባሉኝ የመረጃ ምንጮች ማብራሪያ መሰረት የአካባቢው የአስተዳደር ባለስልጣናት ወይም የመንግስት ባለስልጣናትና የፌዴራል ሰራዊት ጥበቃ የሚፈልጉ ነዋሪዎችን ሂዱና የሸኔን እርዳታ ጠይቁ በማለት ይመልሷቸዋል። በዚያው በአማራ ክልል ፋኖን የሚዋጋ መንግስት በወለጋ ግን ፋኖን ለመዋጋት ወይም ቢያንስ ሲቪሎችን ለመጠበቅ ለምን እንደሚነታረክ ሊያስገርም ይችላል። እንዲያውም ከዚህ በታች እንደምንዘረዝረው ገዢው አካል ይህን ቡድን ለሁለት ዓላማዎች ይጠቀምበታል። ከኦነግ ሰራዊት ጋር በሚያደርገው ውጊያ እንደ ተኪ ኃይልና ከለላ፣ እንዲሁም ህዝቡን ለመቅጣት ለከፋ ሁከት አጋልጦ የመስጠት አስከፊ ስትራቴጂው አካል በማድረግ የጅምላ ቅጣት እንደ ጸረ ሽምቅ ስልት ገዢው አካል የሲቪል መሰረተ ልማቶች ላይ ያላንዳች ልዩነት የድሮን ጥቃቶች ማካሄድ፣ እንደ ትራንስፖርትና የጤና ተቋማት ያሉ የህዝብ አገልግሎቶችን መዝጋትና የማዳበሪያ አቅርቦትን ጨምሮ በማምረቻ ሀብቶች ላይ ገደብ መጣልን የሚያካትት ጅምላ ጨራሽ የማውደም ፖሊሲ ወይም ስኮርችድ እርዝ ፖሊሲ ተጠቅሟል። እነዚህ እርምጃዎች የኦሮሞ ነጻነት ሰራዊትን ደብቀዋል ተብለው በሚጠረጠሩበት የጠላት ግዛቶች ውስጥ ያለውን ህዝብ ለመቅጣት የተደረጉ ናቸው። የገዢው አካል ከፍተኛ ባለስልጣናት በአንዱ በሰጠው መግለጫ ላይ የገዢው አካልን የጅምላ ቅጣት ስልት በግልጽ ያሳያል። በአብይ አህመድ አስተዳደር ውስጥ ከፍተኛ ባለስልጣን የሆኑት ፈቃዱ ተሰማ ለኦሮሚያ ክልል ምክር ቤት የገዢው አካልን የሲቪል ወይም አሳ የማድረቅ ስትራቴጂ በሚከተለው መልኩ በግልጽ አብራርተውታል። ከናንተ የምክር ቤት አባላት አንዳንዶቻችሁ ጁንታውን ወይም ህወሓትን በ15 ቀን ማሸነፍ ከቻል ኦነግ ሸኔን ወይም የኦሮሞ ነጻነት ሰራዊት ማሸነፍ ያቃተል ለምንድነው ብላችሁ ጠይቃችኋል። የሰራዊት እጥረት ነው ወይስ ሌላ ነገር ይላሉ። መደበኛ ጦርነትና የደፈጣ ጦርነት ይለያያሉ። በመደበኛ ጦርነት ከባድ መሳሪያና ሙሉ ብርጌዶችን ታሰማራላችሁ። ከጠላት ጋር ፊት ለፊት ትገናኛላችሁ። በሰሜን ወይም በትግራይ ጦርነት የሆነው ያ ነው። ሰራዊት በሰራዊት ላይ የተደረገ ውጊያ ነበር። የደፈጣ ጦርነት ግን የተለየ ነው። እሱም በህብረተሰቡ ሎጂስቲክስ ላይ ይተማመናል። በቀን ውስጥ ሲቪል ይመስላሉ፣ ከነሱም ጋር ጊዜ ያሳልፋሉ። በመንግስት በተደራጁ ስብሰባዎች ላይ ይገኛሉ፣ መረጃ ይሰበስባሉ፣ ማን እንደሚናገር ይለያሉ፣ ማታ ደግሞ ከባድ እርምጃ ይወስዳሉ። ይህ አይነቱ ጦርነት በጣም የተወሳሰበ ነው። እሱን ለማስቆም ያለው ብቸኛው አማራጭ እንደ አሳ መቅረብ ነው። በአትላንቲክ ወይም በፓሲፊክ ውቅያኖሶች ውስጥ ያሉትን አሳዎች በሙሉ ማጥመድ አትችሉም። እነሱን ለማጥፋት ውቅያኖሶችን ማድረቅ ያስፈልጋቸዋል። ፈቃዱ ተሰማ የሲቪል ህዝቡን ሊጠበቅ ከሚገባው አካል ይልቅ እንደ ሰፊው ውቅያኖስ አድርጎ በግልጽ ማስቀመጡ የኮማንድ ፖስቱ ከተቋቋመበት ጊዜ ጀምሮ በወለጋ የተተገበሩትን የጅምላ ጨራሽ ጥቃት ስትራቴጂዎችን ያንጸባርቃል። በተጨማሪም የመንግስትን ዋነኛ ኃላፊነት የሆነውን ጥበቃ የመስጠት ሚና ማቆሙን ያሳያል። በሌላ በኩል ደግሞ በእነዚህ አካባቢዎች ያሉ ሲቪሎችን ለአማራ ታጣቂ ኃይሎች ተገላጭነት አጋልጦ መስጠት ይሆናል ማለት ነው የዚህ አነጋገር አንድምታ። እዚህ ላይ የፋኖ ሁከት የኦሮሞ ነጻነት ሰራዊትን ይሸሽጋሉ ብሎ የሚከሳቸውን ሲቪሎች እያሰቃየ ያለው የመንግስት አሳውን ለመግደል ውቅያኖሱን ማድረቅ ከሚለው ሰፊ የጸረ አመጽ ስትራቴጂ ጋር እንደሚደጋገፍ መከራከር ያስፈልጋል። በወለጋ በመንግስትና በፋኖ መካከል ያለውን ግንኙነት ማብራራት አስፈላጊ ነው።
በትግራይ ኃይሎችና በፌዴራል መንግስት መካከል ከተደረገው የፕሪቶሪያ ስምምነት በኋላ በፋኖና በመንግስት መካከል ያለው ስምምነት ወደ ግጭትና ሙሉ ለሙሉ ጦርነት መቀየሩ ግልጽ ነው። ቢሆንም ያ ጥል በወለጋ ባላቸው ግንኙነት ወደ ግልጽ ፍልሚያ አልተቀየረም። በመንግስት ውስጥ ያሉ ምንጮች እንደሚገልጹትም በፊንፊኔ ያለው ገዢ አካል በወለጋ ያለውን ፋኖ እንዳስቸኳይ ስጋት አይመለከተውም። ይልቁንም የአብይ አህመድን የኢትዮጵያ ብሔርተኝነት ራዕይ ለመቀበል እምቢተኛ ነው ብሎ የሚያስበውን ህዝብ ለማዳከም እንደ ታክቲካ ጋር ወይም ይጠቀምበታል። የፖለቲካ ደጋፊነትና የኢኮኖሚ ጥገኝነት የገዢው አካል ባለስልጣናት በግጭቱ ውስጥ ያላቸው ሚና። የግጭቱን የፖለቲካ ኢኮኖሚ ገጽታ እዚህ ላይ ማብራራት ያስፈልጋል። ባለፉት 2 አስርተ ዓመታት ከአንገር ወደ አባይ ሸለቆ የሚዘረጉት ቆላማ አካባቢዎች በተለይም ለበቆሎና ሰሊጥ የንግድ እርሻ ቦታዎች እየሆኑ መጥተዋል። በእነዚህ 2 ዞኖች የወረዳና የዞን ደረጃ ከፍተኛ የመንግስት ኃላፊነቶችን የያዙትን ጨምሮ የኦሮሞና የአማራ ባለሀብቶች ሰፋፊ መሬቶችን ይዘዋል። እነዚህ የንግድ እርሻዎች በዋናነት በመጤዎችና ሰፋሪዎች ጉልበት ላይ የተመሰረቱ ናቸው። በዚህ መልኩ መሬት፣ ጉልበትና ብሔር በተሳሰሩበት ሁኔታ የኢኮኖሚ ጥገኝነቱ የፖለቲካ ደጋፊነትንና መራጭ ጥበቃን በግጭት ውስጥ ዋና መስተጋብር አድርጎታል። በመሆኑም በኦሮሚያ ያሉ የገዢው አካል ባለስልጣናት በአብዛኛው በዞንና በወረዳ ደረጃ ሁከቱን ሪፖርት ለማድረግና ለመግታት ከመንግስት የጸጥታ አካላት ጋር ለመተባበር ፈቃደኛ ሳይሆኑ ቀርተዋል። ለነዚህ የፖለቲካ ኢኮኖሚ ተዋናዮች የንግድ እርሻቸው ዘላቂነትና አትራፊነት አስተማማኝ የሰራተኛ አቅርቦት በማግኘት ላይ የተመሰረተ ነው ተብሎ ይታመናል። ይህም በእነዚህ ሸለቆዎች ውስጥ ያሉ የአማራ ሰፋሪዎችና የፋኖ ኃይል መጠናከር ማለት ነው። እነዚህ ባለሀብቶችና የመንግስት ባለስልጣናት አስቀድመው ያላዩት ነገር ቢኖር የሰፋሪዎች የራስ አስተዳደር ጥያቄና የፋኖ ጥቃት እነዚህን ጥያቄዎች እውን ለማድረግ የሚያደርገው እንቅስቃሴ በአሁኑ ወቅት እነዚህ ኪራይ ሰብሳቢ ባለስልጣናት የያዙትን መሬት ወደ ማጣት የሚያመራ መሆኑን ነው። ለማጠቃለል ወለጋ የተለያየ ደረጃ ያላቸው ተዋናዮች የፖለቲካና ኢኮኖሚያዊ ፍላጎቶች የሚፋጩበት የታሪካዊ የሰፈራ ሂደትና የንግድ እርሻዎች ማስፋፋት ከብሔር ተኮር የቦታ ጥያቄዎች ጋር የተገናኙበት ቦታ ሆኗል። በወለጋ የሚንቀሳቀሰው ፋኖ አንዳንዶች እንደሚሉት አካባቢያዊ የጎጥ ሽፍታ ሳይሆን በወለጋ የቦታ ቁጥጥርና መቀላቀል ዓላማ ይዞ በአማራ ክልል የሚንቀሳቀሰው ሰፊው የመላ አማራ ፋኖ ብሔራዊ እንቅስቃሴ አካል ነው። የኦሮሞ ነጻነት ሰራዊት በአካባቢው መኖሩ ለገዢው አካል የጅምላ ቅጣት ለማድረግና ማህበራዊ አገልግሎቶችን ለማገድ እንደ ምክንያት ቢያገለግለውም በራሳቸው ስም በሚንቀሳቀሱ ቡድኖች የሚፈጸመው ብዝበዛ ግን ዘወትር ዜጎችን ህይወታቸውን አስቸጋሪ አድርጎታል። የኦሮሞ ፖለቲካ ቡድኖችና የኢኮኖሚ ባለሀብቶች ፋኖን በመደገፍ ረገድ ያላቸው ተሳትፎ ግጭቱን የበለጠ ውስብስብ ያደርገዋል። የኦሮሞ ነጻነት ሰራዊት በግጭቱ ውስጥ ያለው ቀጥተኛ ተሳትፎ አሁንም አሻሚ ቢሆንም ብዙዎቹ ለምን ይጋለጣል የሚለውን ህዝብ አይጠብቅም ሲሉ ይጠይቃሉ። ሌሎች ደግሞ ከፋኖ ጋር አብሮ እየሰራ ሊሆን ይችላል ብለው ይጠረጥራሉ። ይህ ግምት እውነት ከሆነ ከዚህ ቀደም በሌላ ቦታ የተናገርኩትን ድጋሜ ለማንሳት እወዳለሁ። በህብረት ምስረታ ሂደት ውስጥ ትርጉም ያለው ጥረት ሊደረግ የሚችለው ተመሳሳይ የታሪክ በደል ትዝታ ባላቸውና ለራስ እድል በራስ የመወሰን መብታቸው በሚታገሉ አካላት መካከል እንጂ የንጉሳዊ አስተሳሰብ ፍላጎት ካላቸው ጋር አይደለም። በእነዚህ ሁሉ የግጭት አውደ ግንባሮች ውስጥ የሚጎዳውና መከራውን የሚቀበለው የሚያሳዝነውም ሲቪሉ ህዝብ ነው። በሁለቱ የወለጋ ዞኖች ህይወት በጸጥታ መበላሸት፣ በግብርናና ንግድ መቆም እንዲሁም የጤና ተቋማትንና ትምህርት ቤቶችን ጨምሮ ዋና ዋና ተቋማት መፍረስ ምክንያት ሊገፋ የማይችል ሆኗል። አብዛኛው ወጣት ወደ አቅራቢያ ወደሚገኙት ከተሞች ተሰዷል። በመጨረሻም በፊንፊኔ ያሉ ባለስልጣናት የጅምላ ቅጣትንና የተኪ ጦርነትን መጠቀም ዘላቂ ሰላም ሊያመጣ እንደማይችል መገንዘብ አለባቸው። በተጨማሪም ሁሉም የፋኖ ክፍሎች ንጹሃን ሲቪሎችን የማጥቃትና በወለጋ የቦታ ጥያቄ ማንሳት ዘመቻቸውን ማቆማቸው ወሳኝ ነው። ምክንያቱም እነዚህ እርምጃዎች በኦሮሚያ ውስጥ የሚኖረውን የአማራና የኦሮሞ ህዝቦች ሰላማዊ ግንኙነት የወደፊት እድል ከማበላሸት ውጭ ምንም የሚያስገኙት ነገር የለምና በማለት ጸሐፊው ጽሁፋቸውን ይደመድማሉ። ቀደም ብለን እንደተጠቀስነው ጸሐፊው የጻፉት ጽሁፍ የራሳቸውን አቋም እንጂ ሚኪያስ ሚዲያን አቋም አያንጸባርቅም። አስተያየት ካላችሁ በአስተያየት መስጫ ሳጥኑ ላይ ጻፉልን። ስለተከታተላችሁ እናመሰግናለን። መልካም ጊዜ። ሰብስክራይብ አድርጉን።